ለዚህ ነው ኮሳታውኝልኝ ይችልኝ ለምን እውነቱን ነገረች ያለቀሰች እኮ ነው ላንደራሴ ላንቺው ፍቅር ሰላም ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ቀናቶች በሄዱ ቁጥር የምሰማውም የማየውም ነገር ምንም ደስ የሚል ነገር አይደለም። ማለት ከቃል ጋር እንዳልሆን ብዙ እየተፈጠሩ ያሉ ነገሮች አሉ። እኔና እሷን ሊለያዩ የሚችሉ ነገሮች እያየሁኝ ነው እየሰማሁኝ ነው። እና ምን እኔ እንጃ በጣም አንዳንዴ በእርግጥ ጠላት በፍቅር መካከል ውስጥ ሊገባ ይችላል። ሰዎች በፍቅር መካከል ውስጥ ሊገቡ ይችላሉ። ግን ደግሞ አንዳንድ እውነታዎችም ደግሞ የመለያያና አብሮ የመኖሪያ ምክንያትም ሊሆኑ ይችላሉ። ስለዚህ አንድ እውነትን ግን እስከሚረጋገጥ ድረስ አንድ እውነት ጊዜ ሊፈጅ ይችላል፣ መስዋዕት ሊከፈልበት ይችላል፣ አይታወቅም። እና አሊ እንግዲህ የቃልን የተደበቁ ሚስጥሮች እያወጣች ትገኛለች። አይኑ አላቅም ምን እንዳሰበች አላማዋ ምን እንደሆነ አሊ አላቅም። አንዳንድ ነገሮች እውነትም ሊሆኑ ይችላሉ፣ አንዳንዱም ደግሞ ውሸት ሊሆኑ ይችላሉ። ግን ደግሞ ሄዶ ነገሩ እየጠነከረ መጥቶ እንግዲህ ልጅ አላት ልጅ ተብሏል። በጣም ነው ውስጥ የተሰበረው። ልጁንም በአይኔ አሳይተውኛል እና በጣም ከባድ ነው፣ ማመን ከብዶኛል። እና የዛለታ ቃልን ስጠይቅ እኔም ስሜታዊ ሆኜ ስለነበርኩኝ ምንም አይነት ምላሽ አልሰጠችኝም። ከአንደበቷ አንድም ቃል አልወጣም፣ ቃል ማለት ነው። እና ከሷ መስማት እፈልጋለሁ። በነገራችን ላይ ከራሷ አንደበት ግን ደግሞ አሊን ቀድሜ ጠርቻታለሁኝ። ማለት እውነት ልጅ አላት። ከሷ ድጋሚ መስማት ፈልጋለሁ። ቃል ያለውን ነገር በቃ እንድትነግረኝ ፈልጋለሁ። ከዛ ደግሞ ከቃል ሙሉ ለሙሉ ደግሞ ሁሉንም ነገር አጣርቼ ማወቅ ፈልጋለሁ። ካወቅኩ በኋላ ምን ወስናለሁ አላቅም። እግዚአብሔር ብቻ ነው የሚያውቀው። አላቅም እኔ ምን እንደምወስን በዚህ ሰዓት ማሰብም አልችልም። እና ካሊስቲ የሆነ ነገር ካገኘው እጠይቃታለሁ ያለውን ነገር። ከዛ በኋላ ደግሞ ያው ቃልም ትመጣና እንግዲህ በጣም ነው የሚያስፈራ። እውነት ሁሉም ሰው ታሪክ ይኖረዋል፣ የኋላ ታሪክ ይኖረዋል። ግን ደግሞ ልጅንም ያህል ነገር ሰው ደብቆ በጣም ነው የሚከብደው፣ በጣም ነው የሚያመው። የምር በጣም አሊ እንዴት ነሽ? ደህና ነሽ? ምን ላድርግ ደከመኝ አለው። እስቲ ቁጭ በይ። የማየውና የምሰማው ነገር አሊ በጣም አደከመኝ። ቁጭ በይ እስኪ። እሺ ለመቀመጥማ ደክሞኝ ነበር። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ብቻ ደህና ነኝ ማለት ይሻላል አሊ። እኔ ማለት ይቅርታ አድርጊልኝና በምሰማቸውና በማያቸው ነገሮች አንተን እያስቀየምኩ እገኛለሁ። ግን ደግሞ ሄደው እውነታዎች ወዳልሆነ ነገር ውስጥ እየከተቱኝ ነው በዚህ ሰዓት። ማለት እውነት ሲወጣ ብዙ ነገርን ያሳጣሻል። ገባሽ? አንዳንድ ሪያሊቲዎች፣ አንዳንድ መጋፈጥ የሚከብዱሽ ነገሮች ብዙ ነገርሽን ያሳጡሻል። እና እኔ አሁን ውስጤ እየተሰማኝ ያለው ነገር ቢኖር ቃልን እኔ እንጃ የማጣት አይነት ስሜት እየተሰማኝ ነው። አሁን ቃል ልጅ አላት ብሎ መገመት በጣም ነው የሚከብደው። ማመን ይከብዳል ታውቂያለሽ። በጣም እኔ ስንቱን ልስማ ቆይ ስንቱን ማለት እና አሊ እኔ ዛሬ የፈለኩሽ በቃ ያለውን እውነታ እንድትነግሪኝ ነው። በምትወጂው ነገር ለምንሻለሁ፣ በእናትሽ ለምንሻለሁ። በቃ ቃል እውነት ልጅ አላት ወይ? እንዴትስ ነው ይሄ ነገር ሊፈጠር የቻለው? እንዴትስ አልነገረችኝም? በቃ ቆይ አሁን ይሁን እዚህ ጋር ማለት ነው እኔ አሁን ሳወራ ከነገርኩህ ሁሉ ነገሮች ያገኘህብኝ ውሸት አለ? አላቅም። አሁን እውነት የመሰሉ ነገሮች አሉ። ግን ፍቅር አለመውደድ ነው? የእናንተን ግንኙነትስ አለመውደድ ነው ወይንስ እናንተ አንድ ላይ እንዳትሆኑ እኔ ሳልፈልግ ቀርቼ ነው? እስቲ ለራስህ ልጠይቅ እንዴ። ምንድነው እኔ የማሳይህ? ሁሉንም ስቴፕ ነው የማሳይህ ያለሁት።
እኔ ያው ልጅ አልናት ቃል አላት የእውነት እንደው ያ ልጅ ያሳይሽ ልጅ ቃል ነው እኔ ወለድኩት ወይንስ እኔ ዋሽቼ ያመጣውልኝ ነው እንዴ? ከራሱ ከህፃኑ አንደበት ሰምተው አይደል? የማን ልጅ ነው ስትለው ምንድነው ያለ? ይሄ ቃል አለ እሱን እንድነግረኝ አይደለም ማለት ያዴኔ ውሸታም አይደለማ እንዴ? ወይ ጉድ! ዛሬም የጠራኸኝ ለዚህ ነው? ከዛ ሁሉም እዚህ ድረስ የመጣሁት ለዚህ ነው? እሺ እንዴት ሊሆን ቻለ? እንዴት ቃል ማለት እንዴ ለምን ደበቀችኝ? እንዴትስ ደበቀችኝ? እሺ ትላንት ከኔ ጋር ከመገናኘቷ በፊት የተፈጠረ ነገር ነው አይደለ? ግን እኮ አንድ ቀን ተሳስታ እንኳን እኮ ልጅ እኮ ያለው እናት የሆነ ሰው እኮ አንድ ቀን እኮ የሆነ ነገር እኮ ይታይበታል። ለምን ይሄን አለስከ ጥግ ድረስ ዋሸችኝ? እስቲ እሱ ምክንያቱም ብቻ ነገር እንዴትስ ተፈጠረ? አባትየውስ ማን ነው? የት ነው? እስ ያለውን እውነታ ንገሪኝ በእናትሽ። ያለው እውነታ ምን አለ መሰለህ? ያው ሰዎች አመለካከታቸው የወረደ ነው። ገባ? ወይንም አመለካከታችን የወረደ ነው ልበልህ። ለምን ሰው ስለሆነ እኔ ቅዱሳን አይደለሁም፣ እኔም ሰው ነኝ። እና ከመሰረቱ ስነግርህ በልጁና በእሷ ጓደኝነት ትልቅ ኃይለኛ የሆነ በቤተሰብ ላይ የተመሰረተ ጦርነት ነበር። ከዛም በኋላ ከወለደች በኋላ ነው ቤተሰብ እንዴት ከሷ ተወልዳለህ በሚል ልበል። ለኔም ያመኛል ይሄን ነገር ስናገር ስለተጎዳህ ነው እንጂ እየገለጽኩ ያለሁት እኔ ጋም ስላለ ያመኛል። ገባ? ከዛም በኋላ ነው እንዴት ከሷ በሚለው ልጄንማ አልጥልም ቤተሰቦቼንም አልተውም አንቺማ የራስሽ ጉዳይ ብሎ ልጁን ይወሰደባት። አሁንም ይሄ ነገር እኔ ብደብቅህ አሁንም ነገም ተነጎዳም የደበቀችህ ይሄ ነገር ይከሰትብኛል ብላ ቁስል ስላላት ገባ? ሰማ? ተረዳኝ? ቁስለኛ ለቁስለኛ እኔ ግን ንገሪው ስላትም የፈራችሁ ለዚህ ነው። ይሄ እንዳይከሰትባት ይሄ እንዳይሆንባት ነው። ይሄ ነው በቃ። እኔ ብዙ ብለሽኛል፣ ብዙ ተናግረሻል፣ ብዙ እኔ ለማሳመን ሞክረሻል። ግን ደግሞ አሁን ልቤ ሊቀበልሽ ሊያምንሽ አልቻለም። በቃ አላቅም፣ እኔ ለምን እንደሆነ አላቅም። ምንም ልቤ ይሄ እውነት ነው ብሎ ሊያምንሽ አልቻለም። የሚችልም ደግሞ አይመስለኝም። በቃ ዮኒ አንተን ለማስረዳት ምንም አይጠበቅብኝ። እራሷን ጠርተህ አካል በአካል አውራት። እኔ ግን የማይጸጽተኝን የማልቆጭበትን ህሊና ናዳ ያልሆነብኝን ታሪክ አውርቻለሁ። አምን ካላምን ከራሷ እንደበስመ በቃ እኔ አያገባኝም። ይሄ ነው በቃ። ጠጋ በልላ እኔ ጎን አትቀመጥም። ጠጋ በልላ ምን ደበረህ ግን? ወይ ልነሳላችሁ እኔ ልውጣላችሁ። አይ በቃና ወጣሽ አልወጣሽ እዚህ በኋላ ምን ትሰሪልኛለሽ? ምን ደበረ? ምን ደበረህ ግን? ዮናስ ምን ሆነህ ነው?
እኔ ስላንቺ ብዙ ሰምቼ ብዙ ተነግሮኝ ብዙም የሚታዩ ነገሮችም አይቼ ማለት ነው። አሁንም ግን አብሬሽ ነኝ ያለሁት። አሁንም ከጎንሽ ነኝ። ካንቺ የሚያርቁኝ ካንቺ የሚለያዩኝን ነገር አይኖቼ አይተው ጆሮዎቼ ደግሞ ሰምተው ግን አሁንም ይኸው እስርሽ ነኝ ያለሁት። ለምን ፍቅር ወይ ላንቺ ያለኝ ፍቅር አይታይሽም እንዴ? እስቲ ንገሪኝ። አንቺን ላለማጣትም እየከፈልኩ ያለሁት መስዋዕት ቆይ አይታይሽም? ንገሪኝ እስኪ። አይታይሽም? ይታየኛል ግን በቃ ስለምወድ ግን አትበይ ስለምወድ ብታይማ ኖሮ እንደዚህ እኮ አታደርጊም ነበር። ብታይ እኮ ቀን በቀን አትቀብሪኝም አትገልኝም ነበረ። እሺ እኔ አሁን ዛሬ የምፈልገው ያንቺን ንግግር ልብ የሚሰማል ጆሮ የሚሰማል። እባክሽ ልለምንሽ፣ ባለፈው ያሳዩኝ የቃል ልጅ ነው ብለው ያሳዩኝ ያንም ያህል የሚመር ያንም ያህል የሚከብድ እውነት ነው ወይ? ካንቺ አንደበት መስማት ፈልጋለሁ። የዛን ጊዜ ነው ልቤ ሊያምን የሚችል። እኔ ማመን የምችለው አንቺን ብቻ ነው። ንገሪኝ ዮናስ። እኔንም እኮ አልተረዳኸኝም። ግን ምን በለኛ። ቆይ ላስረዳ፣ ፊትህን አታዙሮ ላስረዳ። የምትወደውን ሰው ምንም ነገር ቢኖርህ አልነግረውም። ለምን በል እንዳታጣው ማለት ነው። ይሄን የሚያህል ነገር አይደበቅም። ልጅን የሚያህል ነገር አይደበቅም። ብዙ የሚደበቁ እውነታዎች አሉ። ግን ደግሞ እኔ ደግሞ ማፍቀር ማለት መዋደድ መፋቀር ማለት ግልጽ መሆን ማለት ነው። ንጹህ ሆኖ መቀራረብ ማለት ነው። ገባሽ አይደል? ዮናስ እኔም እኮ እወድሃለሁ ስለማልነግርህ እኮ ነው። ገባ? የኔ ፍቅር አንተ ልጁ አሁን ያንቺ ነው ያንቺ አይደለም። እሱም ብቻ ነገር። እሺ አንድ ጥያቄ ልጠይቅህ። አንተ እንደምትወደኝም እንደምትጎዳም እነግርኸኛለህ፣ አውቀዋለሁ። ግን እኔ አንድ ቀን ነገር አላውቅም። ገባ? ሴት ላይ በሆዷ ነው የምትይዘው፣ አታወጣም። የምታወጣ ሴት ደግሞ ዝም ብላ ካለች ጊዜያዊ ነች፣ መደበሪያ ነች። ትክክለኛ ሴት ግን በልቧ ነው የምትይዘው። ገባ? ያንን ዝም ብዬ እንዳላጣሽ ዝም ስላልኩ ነው። ቆይ ንገረኝ እስኪ። እሺ ልጁ እኔ ጋር ምንድነው ጥፋት ያለው? እውነት ነው ልጅሽ ነው። ቃል ገባልኝ ይሻል አልለይሽም ብለህ እውነት እንደነገር ከፈለክ ቃል ገባልኝ። ቃል አልለይሽም ብለህ ይሄን ካላደረክ እነግርሃለሁ። ንገረኝ በቃ። ይሄን ታስቀድም ያንተ ልጁ አንቺ ነው። መጀመሪያ ቃል ገባልኝ አልለይሽም በል። ይሄን ካልከኝ በቃ እውነቱን እነግርሃለሁ። እሱን አልችልም አላውቅም። እኔንም ተረጂኝ እስቲ በእናትሽ። ይሄንም ያለው እውነት እኮ ነገር እኮ ሰምቼ እኮ ከጎንሽ እኮ አሁንም ቢሆን አለው እና ያ ራሱ ቃል ሊሆንሽ ይችላል። የምር ቃል ነው ይሄ ራሱ አብረሽ ከጎንሽ ስላለው ብቻ እና ንገሪኝ። ምንድን ነው እንደዛ አላምንም። ቃል እያለለይሽም ንገሪኝ በቃ ካልከኝ ልንገርህ በቃ። ይሄን ንገረኝ በዚህ ፕሮሚስ ግባልኝ በቃ። ከዛ እኔ እውነቱን ምንም ሳልደብቅ እነግርሃለሁ። እሺ አልለይሽም ንገሪኝ። ግን እየጨነቀኝ ነው። ስለምወድህ ማጣህ እየመሰለኝ እየጨነቀኝ ነው። ታውቃለህ? ጭንቀት ታውቃለህ? ጭንቀት ይዞ ያውቃል? ጭንቀት ይዞ ያውቃል? ንገሪኝ። እውነት ጨንቆኝ እንደምነግርህ ምክንያቱም ስነግርህ ማጣህ እየመሰለኝ እኮ ነው። ንገረኝ እስኪ አንተ በኔስ ቦታ ብትሆን ምን ትላለህ? ንገረኝ። ልጅሽ ነው ወይስ ልጅሽ አይደለም? እውነት አንቺ ልጅ ኖሮሽ ነው የደበቅሽኝ ወይስ? ንገሪ። ተረዳኸኝ? ግን ፈርቼ እኮ ነው። ንገሪኝ። ደግሞ እምባዬ እየመጣብኝ ነው። ችዬው ነው እውነት እምባዬ እየመጣብኝ ነው። ዋጥ አድርጌው ነው። ልጅ አለሽ ወይስ የለሽ? ልጅሽ ነው ልጅሽ አይደለም? አዎ ዮናስ፣ ግን ያለፈ ታሪክ ነው። እኔ ባንተ ላይ ሄጄ አይደለም። ምን ነው ዝም አልከኝ? ልጅ አለሽ? ያ ልጅ አንቺ ነው? አዎ የኔ ነው፣ ግን ከኔ ጋር አይደለም የሚኖረው። ለምን
ስችት አይደለም ዮናስ ይሰማል ቆይ ቀደምልኛል ብላ ሰጠኝ ርቄ ይል ያሽው እንዳላጠስል ብቻ ነው ገባ አልቼ ቢሆንማ እነግርሃለሁ እንድትርቀኝ ከመጀመሪያ ነው የምነግርህ ዮናስ እያለቀስክ ነው እንዴ ያለውን ነገር ንገሪኝ እንዴት ሊሆን ቻለ ምንድነው የተፈጠረው አስረጅኝ ሁሉንም ነገር አስረጅኝ አይዮኒ አንቺ ምን ይጎሽ ነው ግን አንድ ጊዜ ምንድነው እንደ አንድ ጊዜ ማለት እያወራሁት እኔ እኮ ፈትፍቼ ነው ያጎረስኩ እውነትን ማለት ነው ፈትፍቼ ነው ያጎረስኩ ሰማውሽ አሊ በቃ አንድ ጊዜ ብቻ አንድ ደቂቃ አስጪኝ ያወራሁት ነው ያለሁት ወይ ወጥቼልህ ሁሉ እኮ እንድታወራ አድርጌሃለሁ ከዚህ በላይ በቃ አልጨረስንም እያወራሁና ያለሁት ትንሽ ብቻ ታገሽኝ እሷ እውነታውን መስማት ፈልጋለሁ በቃ ያለፈ ታሪክ እኮ ሳታውኝልኝ ሂጂልኝ ለምን እውነቱን ነገረችኝ ያለቀሰች እኮ ነው እንዴ ምንም ቢሆን እኮ እህቴ ነች እኮ እውነት ለማውጣት አይደለ እየለፋሽ ያለሽው እውነቱን ከሷ አንደበት ልስማ ብቻችንን ተይና አሰሚም እንዴ አለቀሰኝ ነው ያለችው ታሳዝነኛለች እውነትን ብቻ እንድነግርህ ነው የፈለኩት እህቴ እኮ ነው እንዴ አንተ መደንፋት የለብህም እንዴት ነው ሊሆን ይችላል ንገሪኝ እስኪ ወይ በቃ ያለብኝ አስከፋይ ነው እውነቱን ስለነገርኩ ነው እንዴ እውነቱን ስለነገርኩ ነው እንዴት እንደተፈጠረ ነው በቃ ተወኝ ትችላለህ በቃ አልፈልግም ከፈልግም መቅረት ትችላለህ ይሄን ፍርቼ ነበር ያንን ነገር ግን ደብቄው ነበር ገባ ደሞ ባንተ ላይ ምናምን ሄጄ ሆኖ ኦኬ ሊያስከፋ ይገባል የመጀመሪያ የሆነ ነገር ነው የነገርኩ ገባ ለምን ልጅሽ ላይ ለምን ጨከንሽ ታዲያ ቢያንስ እንዴት ይሄን ሁሉ አመት ልጅ ትልቅ ሆኗል አይደል እስከዚህ ድረስ ለምን ደበቅሽ ገባ እንዳትርቀኝ ስለፈለኩ ምክንያቱም ነግሬሃለሁ አሊ ዝም በይ እያወራሁት እኮ ነው አይደል እንዴ እሷ ራሷን ትገረኝ ከሷ ነው መስማት የምፈልገው እኔ ነግሬሃለሁ ለምን ደብነግር 30 ጊዜ ምን መስማት አስፈልገ ጆሮ እኮ አንድ ነው ያለ ጭንቅላትም አንድ ነው መስማት ያለ ትሄጃለሽ በእናትሽ ትሄጂልናለሽ ሂጂልን በቃ አሁን አስደሰተሽ ተደሰተሽ ሂጂልን በቃ ከተጋባች ካመነ አብሮኝ ይሆናል ካላመነ መሄድ ይችላል እሱ እኔ ማንንም አልለምንም የፈጠረኝን አምላኬን ብቻ ነው የምለምነው ሂጂልኝ በቃ ማየት አልፈልግም ገባ ያውላችሁ ሂጂልኝ ሂጂ በቃ ለማንኛውም ለመጣላት አትሞክሩ ለመስማማም እድሜ ይስጥልን አንቺ ያኑርልን ገባ አሁን እየተረዳኝ ነው እየሰማኝ ከሆነ እንደዛ ነው ማትረዳኝ ከሆነ ደግሞ ማንንም ሰው መለመን አልችልም ገባ ስለዚህ አሁን አንቺ እናት ነሽ ልጅ አለሽ አዎ እናት ነኝ ልጅ አለኝ ያ ባይኔ ያየሁት ልጅሽ ነው ማለት ነው አዎ ልጄ በልጄ ደግሞ አላፍርበትም ኮራበታለሁ ገባ በሽታ የለበትም ጤናማ ልጅ ነው ያለኝ